እና ከሚባሉ ነገሮች መካከል የመጀመሪያው የካራት ልዩነትን መረዳት አለባችሁ። ሰዎች ወርቅ ሆኖ ጽሑፍ ከሌለው ቁጥርና ጽሑፍ ከሌለው ወይም ደግሞ ካራቱን የሚለካበት አግባብ አይኖርም ማለት ነው። ስለዚህ አብዛኛው ጌጣጌጦች ደግሞ 21 ካራት ናቸው፣ ነገር ግን ጽሑፍ የላቸውም ቢሏችሁ ማመን የለባቸውም። ስለዚህ ሁሉም ወርቆች የሀገር ውስጥም ሆነ የውጭ ጽሑፍ ስላለው የካራት ልዩነቱን ለመረዳት እጅግ ወሳኙ ነገር ጽሑፉን መመልከት ነው። እንደነገርኳችሁ ከሆነ 21 ኬ ነው የሚለው ወይ 18 ኬ ሊል ይችላል፣ 750 ሊል ይችላል። 21 ኬ ሆኖ 21 ካራት ሆኖ 875ም ጽሑፍ ሊኖሩ ይችላል። እነዚህ ጽሑፎችን ውስጥ መመልከቱ አንደኛ የካራቱን ልዩነት እንድትረዱ ይረዳችኋል ማለት ነው። ሌላ ደግሞ በምትገዙበት ሰዓት ላይ የወርቅ ዋጋ እንደምታውቁት ከሆነ በዓለም አቀፍ የፖለቲካ እንዲሁም የኢኮኖሚ ሁኔታዎች በየሰዓቱ ነው የሚዋዥቀው። እኔ እየነገርኳቸው ያሉት እንደውም በየቀኑ ነው። ምክንያቱም ትልልቅ ለውጦች የሚመጡት በቀን ስለሆነ እንጂ በሰዓት እታች ደርሶ እላይ ደርሶ እታች የሚልበት ብዙ አይነት አጋጣሚ አለና ትልቅ ግዢ ከመፈጸማችሁ በፊት ግን ሁልጊዜ በዚህ ዩቲዩብ ቻናል ላይም በየቀኑ የማቀርባቸውን ከብሔራዊ ባንክ የሚወጣውን ዋጋ ለማነጻጸሪያ መጠቀም አለባችሁ። ስለዚህ ይሄ ሁለተኛ ምክሬ ነው ማለት ነው። ሶስተኛ ምክሬ ደግሞ ደረሰኝ ነው። ወርቅን ስትገዙ ደረሰኝ መቀበል አትርሱ። ይሄ ትልቅ የሆነ ዋስትናችሁ ነው። በተለይ በደረሰኝ ከገዛችሁ በህጋዊ መንገድ መረከብ እንደቻላችሁ ራሱን ገንዘቡ ማለት ያወጣችሁትን ገንዘብ በህጋዊ መልኩ እንደተረከባችሁ ነው መቁጠር ያለባችሁ። ስለዚህ ደረሰኝ